በስምምነቱ መሰረት ይፈጸም የሚለውን ነው ማርያማዊት። ልክ ነው። ምንድነው እኔ አሜሪካ ሀገር በምንም ነገር እንትን ማለት ይችላል። ኮንስቲትዩሽኑ ግን ሲነካ ከጥግ እስከ ጥግ ያለ ህዝብ ነው የሚነሳው። ምክንያቱም ህዝቡን አስተባብሮ በሰላም የሚያኖረው የአሜሪካ ኮንስቲትዩሽን ነው። ስቴቶች የራሳቸው የሆነ ህግ አላቸው፣ የራሳቸው መተዳደሪያ ደንብ አላቸው። ግን የአሜሪካ ኮንስቲትዩሽን አለ ህዝቡን በቃ አንድ ላይ አድርጎ አስተሳስሮት እያኖረው ያለው ማለት ነው። ኢትዮጵያ ውስጥ ደግሞ ወደድነውም ጠላነውም ተቀበልነውም አልተቀበልነውም ኮንስቲትዩሽን አለ። ያ ኮንስቲትዩሽን ደግሞ አሁን ያሉት ክልሎች የተዋቀሩት በዛ ኮንስቲትዩሽን ነው። አኮርዲንግ ቱ ዳት ኮንስቲትዩሽን እነዚህ አሁን የአማራ ኃይሎች ያዟቸው ደመቀ ዘውዱ የያዟቸው ወይም በአዴን አሁን የአዲሱ የአማራ ብልጽግና የያዟቸው ወይም የስኳዱ ግሩፕ የያዟቸው ቦታዎች በኮንስቲትዩሽኑ መሰረት በትግራይ ክልል ውስጥ ናቸው ያሉት። እኔ አሁንም የማየው ትልቁ ፕሮብሌም ያለው አብይ ላይ ነው። እንዴት ብትለኝ የሚያስተዳድረው የሱ መንግስት የሚገዛው የሚተዳደረው በኮንስቲትዩሽኑ ነው አይደለም። ዳት ብልጽግና አንደር ዳት ኮንስቲትዩሽን ነው። በምድሪቱ ላይ ያለው ህግ የሚደረገው ነገር ሁሉ በዛ በኮንስቲትዩሽን ስር ነው። አጌንስት ኮንስቲትዩሽን በኃይል ተይዞ አስተዳዳሪ አድርገው አስቀምጠው ፌደራል ምክር ቤት ድረስ የተቀመጡ ሰዎች አሉት። ገባ? ህግን ተላልፈው በህጉ የተዋቀረውን አፍርሰው ግን ህግ ደግሞ የሚፈጸምበት ቦታ ላይ ተቀምጠዋል። እኔ ትልቁ ፕሮብሌም አሁንም የማየው ከአማራ ኃይሎች ይልቅ እና አብይ ላይ ነው፣ እናገኘው ላይ ነው። ይህንን መሬቱ እንዳይመለስ የሚፈልጉት በሁለቱ መካከል ያለው ፕሮብሌም እንዲቀጥል የሚፈልጉት እነሱ ላይ ነው የማየው። ከአንተ ጋር ግን የምስማማው ምንም እንኳን መሬቱን የመስጠት የመመለስ አቅሙን ባይኖራቸው ችሎታውን ባይኖራቸው የፋኖ ታጣቂዎች በረሃ ውስጥ ያሉት ወጥተው እኛ ወልቃይትና ራያ የኛ የመጨቃጨቂያ ቦታዎች አይደሉም፣ እንደ ህገ መንግስቱ መሰረት ወደ ትግራይ ይመለስ፣ ተፈናቃዮቻቸው ይመለሱ፣ አስተዳደሩ ይመለስ፣ ተስማምተን ግን አብይ እናስወግድ፣ ፖስት አብይ we can talk about ወልቃይት ቢሉ ብዙ ነገር ይፈታል ብዬ ነው እኔ የምረዳው። አይደል? ትክክል ገብቶ ከሆነ የምለው አይ ገብቶኛል። መሰረታዊ ልዩነታችንን ላስቀምጥና ባጭር እኔ የአማራ ፖለቲካ ኃይሎች ብቻ ሳይሆን በአማሮች አካባቢም ያየሁት ነገር መሬት ላይ ካለው እውነት ነው የምነሳው። የወልቃይት የራያ አጀንዳ ላይ እንደዛ አይነት ነገር አላየሁ። ታጣቂዎቹን እንደውም ተዩ፣ ታጣቂዎች ናቸው። ከነሱ ባሻገር ያለ የፖለቲካ ኃይሎችም እጅግ በጣም ጥቂት እንደነ ኢንጂነር ሙሉጌታ አይነት ሰው ቆጥሬ እንደዚህ ፒክ ካላደረኩ በስተቀር የተመለከትኩት ነገር በአማራ ልሂቃን፣ በአማራ ምሁራን፣ በአማራ ፖለቲካ ኃይሎች፣ በአማራ ታጣቂዎች፣ በአማራ ብልጽግና የጋራ መግባባት ካለበት አጀንዳ አንዱ የወልቃይት የራያ ጉዳይ የኛ አጀንዳ ነው፣ የኛ ቦታ ነው የሚል ነው የተረዳሁት። ብሳሳት መጥቼ ይቅርታ ጠይቃለሁ። በነገራችን ላይ if I were a mistake on this issue በይፋ መጥቼ በቃ አረዳዴ ልክ አልነበረም እላለሁ። እስካሁን ባለኝ ምልከታ፣ እስካሁን ባለኝ ግምገማ፣ እስካሁን ባለኝ ሚዲያ ሞኒተሪንግ፣ እስካሁን በምሰማው ነገር ግን የአማራ ኃይሎች በጠቃላይ በዚህ ስምምነት ውስጥ ያሉ ናቸው። ስለዚህ እኔ I don't know ያንቺን ኢቫሉዌሽን ከየት እንዳገኘሽው አላቅም። ቢሆን ደስ ይለኛል። ብልጽግናዎች እነ ማናገኘው ተሻገሮች ስኳዶቹ የጎንደር ምናምኖቹ ስኳዶቹ ቢሆኑ ደስ ይለኛል። ኤንድ ነገሩን ቀላል ይሆን ነበር። ግን የተመለከትኩት በአማራ ልሂቃንም ፖለቲካ ኃይሎችም ምሁራንም ፖለቲካ ኃይሎችም ድርጅቶችም እዛ አካባቢ ኮንሰንሰስ አለ። ያ ኮንሰንሰስ በወልቃይትና ራያ ላይ የማየው ኮንሰንሰስ ነው። ይሄንን በደንብ እንደው ተቀምጦም እንዲሄድ ስለምፈልግ ማለት ነው። ኢንክሉዲንግ የፖለቲካ ኃይሎቹ ማለት በቃኛ ከትግራይ ጋር እንዲሆን አለብን ብለው ሰነድ የሚጽፉ ጽሁፍ የሚጽፉ ስም መጥቀስ አልፈልግም፣ አልጠቅስም። መተሽ ብትጠይቂያቸው አይመልሱልሽም። መተሽ በቃ ህወሓትና ከሌኮ መገናኘት አለባቸው፣ ህወሓት ችግሯን 16 ነው መፍታት አለበት ምናምን ብለው የጻፉ ሰዎች መተሽ ወልቃይትና ራያ ከህገ መንግስቱ በፊት ይመለስ ብትያቸው እዛ ጋር ይቆማሉ። ቀጥ ነው የሚሉት። ስለዚህ እኔ በፖለቲካ ኃይሎች ውስጥ መግባባት የፈጠረ እንጂ በታጣቂዎቹ ወይም በናገኘው ተሻገር ወይ በአብይ አህመድ ብቻ ያለ ነገር አይመስለኝም። ይሄንን ምናልባት እንደ ልዩነትም ልናስቀምጠው እንችላለን። ማርያም
ገባኝ። አይ እውነት መነጋገር ጥሩ ነው። ምክንያቱም እኛ እኮ አሁን ሀገራችን ካለችበት መከራ ለመውጣት ፕሮብሌሙን አውጥቶ እውነቱን መናገር ነው። ፕሮብሌሙን ካልተናገረ በቅርብ ቀን ራያ ላይ ህወሓት ሰው አመጣ፣ እንደዚህ ተነኮሰ፣ ሰው ላከ፣ የሚዲያውን ጋጋታ አላየሽም? ከሌ የሚባል ጀነራል የመራው ጦር እንደዚህ ሆነው ጠቅላላ ሚዲያውን የተቀጣጠለው ምን ማለት ነው? ያውም የሆነ ኃይሎችና እንትኖች በመጡበት የተደራጀ ኃይል ባልመጣበት የተፈጠረ ስሜት ነው። ይሄ ስሜት የመሳይ መኮንን ብቻ ነው? ይሄ ስሜት የሻቢያ ተላላኪዎች የሚባሉ ብቻ ነው? ይሄ ስሜት ሌላ ሚዲያዎች አላየንም? በአማራ ኃይሎች አካባቢ አላየንም? ስለዚህ እኔ ማለት ሪያሊቲውን መሬት ያለውን እውነት መነጋገሩ ይጠቅማል ብዬ በተለይ በዚህ ወሳኝ ሰዓት 11ኛው ሰዓት ሪል የሆነውን ነገር መነጋገር ያስፈልጋል። እነዚህ ሰዎች መጥተው ጌታቸው ረዳ እዚህ ቦታ ከሻቢያ ተገናኘ፣ ጌታቸው ረዳ እዚህ ቦታ መጥቶ ከግብፅ ጋር ተገናኘ፣ ጌታ እንደዚህ መሳሪያ ጦር መሳሪያ ወረደ፣ አይሮፕላን ወረደ፣ ያውም ከሱዳን እያለ ግብፅ ነው በነገራችን ከግብፅ መጣ እያሉ ሲሉሽ አንድ ነገር ነው። ይሄም አብይ አህመድ የደቡብ አፍሪካውን ስምምነት አልፈጸመም። ስላልፈጸመ መውጫ መንገድ እየፈለገ ነው። እነ የአማራ ኃይሎቹም ኢቭን የአማራ ብልጽግናዎችም አልፈጸሙ። ስላልፈጸሙ መውጫ መንገድ እየፈለጉ ነው። ስምምነቱ ይፍረስ የሚል ነገር ነው እያመጡ ያሉት፣ ወይም ደግሞ ህወሓት ስምምነቱን አፍርሶታል እያሉ ነው ያሉት። ስለዚህ ስምምነቱን አፍርሶታል ለማለት እየደረደሩ ባሉበት ምክንያቶች እየደረደሩ ባለበት ሁኔታ አንድ ሰው ሲጠይቅ ነበር፣ ምናልባት እንደ መውጫን ልናነሳ እንችላለን። ስምምነቱ ግምገማው ባይሳካስ ኤርሚያስ ተነጋገሩበት የሚል የአንቺ ሰው ተለጥቆና ግን ይሄ ሁሉ ሰበብ የመጣው አዳዲስ ትርክቶች የመጡት እና አብይ አህመድ የቤት ስራቸውን ስላልሰሩ፣ የአማራ ኃይሎች የሰሩትን ስለሚያውቁ፣ የአማራ ኃይሎች ስልሽ የአማራ ብልጽግናን ጨምሮ ይሄን ስለሚያውቁ በውሉ መሰረት መፈጸም ስላቃታቸው ቶሎ ብለው ደንቃራ እያስቀመጡ ነው። ይሄን ደንቃራ ግን የአማራ ኃይሎች ብቻ አይደሉም፣ የሻቢያ ብቻ አይደለም። ይሄ ውል እንዲፈርስ እኔ ለምን ምክንያቱ ባይገባኝም አንዳንድ የትግራይ ኃይሎችንም አይቻለው። ይሄንንም በአደባባይ መናገር እፈልጋለሁ። ያንን ነው እያነሳ ያለው። ገባኝ። ለነገሩ ብልጽግና ምንም ነገር ጀምሬያለሁ ማለት አይፈልግም። ጦርነት ራሱ ጀምሮ ሌላ ሰው እንደጀመረው ማድረግ ነው የሚፈልግ። እሱ የሚሰራቸውን ነገር ሌሎቹ እንዳደረጉት ነው ማስመለስ የሚፈልግ። አሁን ይሄ ውሉን አፍርሶት ያለው ራሱ የፌዴራል መንግስቱ ነው። ይህንን የፕሪቶሪያ ስምምነትን አፍርሶት ያለው ግን አፈረሰው እንዲባልለት የሚፈልገው ህወሓት ነው። እና ኦልዌይስ የሚጫወቱት ነገር እነሱ ቪክተም ናቸው። ኦልዌይስ እንደ ቪክተም ነው ራሱን ፕሬዘንት የሚያደርገው እና በጣም ያሳዝናል። አሁን ለምሳሌ ነገ የዚህ ስምምነቱ ወደ መግባባት መጥተው ቦታዎቹም ይመለሱ፣ ያልተፈጸሙ ነገሮች ነገ የሚጀምረው ግምገማ ማለት ነው እና ኢምፖዝ ቢያደርጉ በኢትዮጵያ ላይም አዘርዋይስ በፌዴራል መንግስቱ ላይ ቅጣት እናመጣለን ወይ ዋቴቨር ብለው ፕሬሸር ቢያደርጉትና እነዚህ የተባሉት ነገሮች ቢመለሱ ምንድን ነው የሚሆነው? ምን አይነት ነገር ሊፈጠር ይችላል? ለምሳሌ ወልቃይትና ራያ ወደ ትግራይ አስተዳደር ቢመለስ ሊፈጠር የሚችለው ምንድን ነው? አንድ ሁለተኛ ፌዴራል መንግስቱ ሬዚስት ቢያደርግና ፌል ቢያደርግ ይሄ ነገር ባይፈጸም ምንድን ነው ሊሆን የሚችለው? ሁለት ጻፈው እንዳትረሳው። ሶስተኛ እንደለመደው የመጀመሪያው ስምምነቱ አሁን ነገ የሚደረገው ስብሰባ ፕሮዳክቲቭ ቢሆን ኤፌክቲቭ ግምገማው ኤፌክቲቭ ሆኖ በቃ እስካሁን ድረስ ዊ ሜድ ኤ ሚስቴክ ድሌይ ስናደርግ ነበረ፣ አሳይመንታችንን አልሰራንም፣ አሁን ግን we're going to do everything right now ብሎ መፈጸም የሚገባቸውን ነገሮች ወዲያውኑ ቢፈጽም ምንድነው ሊሆን የሚችለው? አንድ ሁለተኛ አይ እኛ ይሄ ነገር ዋጋ ያስከፍለናል ለህወሓት ለሚባሉትና ለትግራይ አመራሮች ጠርቶ ያላቸው ልክ ነው፣ መሬቱ በህገ መንግስቱ መሬት ለእናንተ ይመለስ፣ ነገር ግን ለአማራው ኃይል ምንድነው የምንለው? ምክንያቱም እነሱም ዋጋ ከፍለንበታል እያሉን ነው ብሏል። እንደሱ ቢልስ ዋጋ ከፍለንበታል ስላሉ ችግር ስለሆነ መመለስ አንፈልግም ቢል ምንድነው የሚሆነው? ሁለት ሶስተኛ እንደለመደው አታላይ በሆነው አንደበቱ ኦልዌይስ ፎልስ ፕሮሚስ እየሰጠ
ነገሮችን ማዘግየት ማራዘም ከዛም አለማድረግ ከሆነ ምንድነው ሊሆን የሚችለው? ምን እንጠብቅ? እነዚህ ሶስት አውትካም ነው ሊሆን የሚችለው። አንድ ወይ ይሆናል ወይ አይሆንም ወይ ያራዝማል አይደል? ምንድነው ሊሆን የሚችለው? ወደ የት ነው የሚያመራው? በድጋሚ እኔ እንደ አንድ ነፃ ገለልተኛ ሰው ነው የምናገረው። የወገንኩት አካል የለም። መሬት ያለውን ሪያሊቲ ነው የምጋፈጠው። ኢትዮጵያ ውስጥ ጦርነት እንዳይነሳ ከሚናፍቁ ሰዎች አንዱ ነኝ። በፍጹም ከዚህ በኋላ ቃታ እንዲሳብ የምፈልግ ሰው አይደለም። ሶ የእያንዳንዱ ነገር ቅኝቴ የጠመንጃ ላንቃ እንዳይከፈት ነው፣ ሌላ አይደለም። ከእንደገና ደግሞ ኢትዮጵያዊነት ይጠቅማል ብዬ ስለማስብ ነው። ማራማየት ከኢትዮጵያዊነት ውጭም አማራጭ አለኝ ብዬም ስለማላስብ አሜሪካ ስለኖርኩ ስላልኖርኩ ሳይሆን ስለንቦናዊ አገሬ ናት። ስለዚህ የኢትዮጵያ አንድነት፣ የኢትዮጵያ ህዝቦች የሚባል ባህል፣ ቋንቋ፣ እነዚህ ሁሉ የሚያስጨንቁኝ ሰው ነው። ስለዚህ የወገንኩት የፖለቲካ ድርጅት የለም፣ የወገንኩት የፖለቲካ ማህበረሰብ የለም፣ የወገንኩት ብሔር የለም። ኢትዮጵያ ውስጥ ለወደፊት ሊመጣ የሚችለው መልካም ነገር ነው የማየው። አንድ አንፌር የመሰሉኝ ኢፍታዊ የመሰሉኝን ነገሮች ግን ልደባብቅ ደግሞ አልፈልግም። ይሄ ነገር ኢፍታዊ ነው የሚልም ነገር አነሳለሁ። ስለዚህ ይሄ የሁሉ ነገር መናገሪያ ማጠንጠኛ ነው። ትላንት ከነበሩ ጥፋቶች ካሉ እነሱንም እያረምኩ የሚሄድበት ማለት ነው። ኦኬ። ስለዚህ እኔም ብትጠይቂኝ አንደኛ ያስቀመጥሽው ሀሳብ ቢሳካ በቃ እኔ በጣም ደስተኛ ነው። ግምገማው ተካሂዶ ኢቫሉዌሽኑ ተካሂዶ በኢቫሉዌሽኑ መሰረት የፌደራል መንግስቱ የሰራቸው ስራዎች 1 2 3 የፌደራል መንግስቱ ያልሰራቸው ስራዎች 1 2 3 ቢያምን ቢተማመኑ ፖዚቲቭ እኮ የሰራቸው ነገሮች ሊነሱ ይችላሉ። የዚህ ሪስቶሬሽን ኦፍ ባንክ ምናምን ያው ጥቃቅም ቢሆንም ቴሌ ብዙ ነገር ኤኒዌይስ እዛ ውስጥ መግባት አልፈልግም። ደርድሮ ስለሚያመጣቸው ነው። በነገራችን ላይ ይሄን ያህል ብር አወጣው እንደዚህ ያደረኩ ማለቱ አይቀርም። ይሁን እሱም ቢሆን የተሰሩ ከሆነ ስለዚህ ፌደራል መንግስቱ ይሄን ሰርቷል፣ ይሄን አልሰራ። የግምገማ ውጤት እሱ ነው የሚሆነው። በምኑ መሰረት? በውሉና በስምምነቱ መሰረት። ከዛስ የትግራይ ኃይሎች የሰሯቸው ያልሰሯቸው ይሄን ሰርተዋል፣ በውሉ መሰረት ይሄን አልሰሩ። ቀጣይ ምን እንደሚሆነው? ኦኬ ያልሰራነውን ስራዎች በ3 ወር እንፈጽማለን፣ በ1 ወር እንፈጽማለን፣ በ6 ወር እንፈጽማለን። ውይይቱ በሁለቱ ተደራዳሪዎች ብቻ ሳይሆን ትላንት ቤተመንግስት እንደተደረገው ሳይሆን ጋራንቲ ያለው ጋራንተሮች አሉ። ማንም ይባሉ ትልቁ አሜሪካ ከጀርባ አለች። ትልቁ ማይካመር ከጀርባ አለ። አፍሪካ ህብረት አለ። ወደድንም ጠላንም ሳንጆን ላናምነው እንችላለን፣ ኦር ኡሩ ኬንያታ ላናምነው እንችላለን። ግን የአፍሪካ ህብረት አለ ከጀርባ፣ ኢጋድ አለ ከጀርባ፣ አውሮፓ ህብረቶች አሉ ከጀርባ። በዋናነት ግን አሜሪካ አለች። እኔ ኮንፊደንስ አለኝ በአሜሪካ ስልሽ ተጽዕኖ የማሳደር አቅም አላት ብዬ ስለማምን ማለት። ስለዚህ በጋራንተሮች መካከል የሚካሄድ ስለሆነ ፌደራል መንግስቱ አልሰራዋቸውም ብሎ ያመናቸውን ነገሮች 1 2 3 እፈጽማቸዋለሁ በ2 ወር ሲል እዛው ይይዙታል ማለት ነው። በ3 ወር ቢል እዛው ይይዙታል ማለት ነው። የትግራይ ኃይሎችን በተመሳሳይ። ስለዚህ የስምምነቱ ውጤታማ መሆን ከጦርነት መውጣት ማለት ነው። ግን ምንድናቸው እነዛ? እኔ የሰማኋቸው ቁልፍ የሚባሉ ጉዳዮች፣ አንደኛ ክሊርሊ ዲፋይን አድርገው በዚህ ግምገማ ሊነግሩን የሚገባው ምንድነው የተዋዋሉት፣ ምንድነው የተስማሙት? በህገ መንግስቱ መሰረት ሲባል ምን ማለት ነው? ከጦርነቱ በፊት ወደ ነበረ ቦታ ይመለስ ሲባል ምን ማለት ነው? ኦኬ ያኛው መጥቶ ሌላ ይላል፣ ይሄኛው መጥቶ ሌላ ይላል ከሚል ጋራንተሩ ባለበት አሜሪካኖቹ ባለበት ኖ እኛ የተስማማ ነው ነገሮች ከጦርነቱ በፊት ይመለሳሉ ከተባለ ወልቃይት ራያ የሚባለው ወደ ትግራይ ይመለሳል ማለት ነው። አይ እንደዚህ አይነት ስምምነት የለም ከተባለ then what ምንድነው የሚቀጥለው ነገር? ስለዚህ ክላሪቲ ኦፍ አምቢጊቲስ ማለት ነው። እነዚህ አምቢጊቲ ተብሎ የተጠቀሱ ነገሮች ክሊር የሆነ ስዕል እናገኛለን ብዬ አስባለሁ በግምገማው። ከዛስ ተፈናቃዮች የመመለስ ጉዳይ በተደራጀ መንገድ ነው መመለስ ያለባቸው። በተጠማጠመ መልኩ ኮሎኔል ደመቀ ዘውዱ ባለበት እኔ የትግራይ ኃይሎች ይመለሱ የሚል የዋህ አይደለው፣ ሞኝ አይደለው።
ትላንት የሰራውን ስራ እንዲሰራ እንትን አይደለም አይደለም እሱ አዲስ ተፈናቃዮች ተፈጥሮ እኮ ሄደዋል። በዚህ ባለፈው ወር እኮ ስንት ሺህ ተፈናቅለው 30 ሺህ ምናምን ተፈናቅለው ተመልሰዋል። ስለዚህ በስምምነቱ መሰረት የሚፈጸም ከሆነ አንደኛው ጥያቄ የህገ መንግስት ሲባል ምን ማለት ነው? ከጦርነቱ በፊትና በኋላ ሲባል ምን ማለት ነው? ተፈናቃዮች ይመለሱ ሲባል ምን ማለት ነው? የአማራ ኃይሎች ቢያንስ እንተውና የአማራ ኃይሎች ወሳኝ ቢሆንም ቅድሚያ ግን የሻዕቢያ ኃይሎች ናቸው። የሻዕቢያ ኃይሎች የውጭ ኃይሎች ናቸው፣ መውጣት አለባቸው። ከዚህ በኋላ ነን ኤንዲኤፍ ከመከላከያ ውጭ የሚባል እኔ ረዳይ በጣም ወድጀዋለሁ። ዋነጋገሩ ምንድነው ያለው? የዳቦ ስም አናውጣላቸው፣ የእንትን ስም አናውጣ፣ የኤርትራ ኃይሎች አሉ፣ የአማራ ኃይሎች አሉ፣ የክርስትና ስም አናውጣላቸው እንደዛ ሲል ሰምቼዋለሁ። ቦልድሊ እነዚህ አካላቶች የክርስትና ስም ሳይወጣላቸው ኤርትራ እንበል ሻዕቢያ እንበል ምን አንበል ሳይባል የሚወጡበትን ነገር ማመቻቸት፣ ይሄ አንዱ ጉዳይ ነው። ማርያም ሁለተኛ ትልቁ አሁን ብልጽግና የሚያነሳው እነ ሲሳይ ያልሻቸው ሌሎቹ የሚያነሱት ዲዲአር አልተፈጸመም፣ ታጣቂው ኃይል አልፈታም ነው። ምንድነው ግን ስምምነቱ? ክሊር ማድረግ አለባቸው። የትግራይ ደህንነት ዋስትና በተረጋገጠ ቁጥር የሰራዊቱ ቁጥር ይቀንሳል ነው የሚለው። ፓራላሊ የዋስትና ጥያቄዎች አሉ፣ የሚቀነሱበት ሁኔታ አለ። እኔ ትግራይ 270 ሺህ አገር እንኳን ብትሆን ወታደር ይኑራት ብዬ እንደዛ አይነት ቅዠት ውስጥ አልገባም። ይጠቅማቸዋል ብዬም አላስብም። ዶክተሮችን፣ ነርሶችን፣ ኢንጂነሮችን፣ መምህራኖችን ሰብስበሽ ወታደር ማድረግም በጣም ኮስት ብቻ ሳይሆን ብክነት ነው የሚሆን። ስለዚህ የወታደር ፍላጎት ያለው የሚሊቴሪ የመሆን ፍላጎት ካለው እሱ የሚቆይበት፣ ነገ ከነጎዲያ ደግሞ እኔ ኤርሚያስ ኢትዮጵያን እንደሚመኝ ሰው ሪኢንቲግሬሽን የሚሰራ ከሆነ ነገ እኔ ልንገርሽ የምሬን ነው የምልሽ ከነዚህ 100 ሺዎቹ ተለይተው የኢትዮጵያ መከላከያ ሰራዊት አባላት ሆኖ ባይ በጣም ነው ደስ የሚለኝ። ብዙ ሰው እንደሚናደድ አውቃለሁ። በጣም ነው ደስ የሚለኝ 100 ሺዎቹ ወጥተው የኢትዮጵያ መከላከያ ሰራዊት አባላት ቢሆኑ። ለምንድን ነው ሪኢንቲግሬት ማድረግ ነው፣ ኢትዮጵያን ከትግራይ ጋር ማዋሃድ ነው። ስለዚህ የኔ ምኞት የትግራይ ዋስትና፣ የሰላም ጉዳይ፣ ከሻዕቢያ የሚመጣው ትሬት፣ ከሌሎች ኃይሎች የሚመጣው ትሬት ማስቀረት። ስለዚህ ውሉ ተፈጸመ ማለት ባጭሩ አሁን ያልኩሽ ነገሮች ይሆናሉ ማለት ነው። የማያቸው ችግሮች ግን አሉ። ኢቭን የትግራይ አካባቢ አንዳንድ እኔ ስናገር ማስተያየት የሚሰጥ ምን አለበት ከሻዕቢያ ጋር ብንገናኝ፣ ፌዴራል መንግስቱ ከሻዕቢያ ጋር ሲገናኝ ጥሩ ከሌ ከሻዕቢያ ጋር ተገናኘ ሲባል ምንድነው የሚሰማ? ለምን ትናደዳለህ? እኔ የምሬን ነው የምናገረው። ጌታቸው ረዳም ይሁን አንድ ጋዜጠኛም ይሁን አንድ የትግራይ ሰው ከሻዕቢያ ጋር ተገናኘ ተነጋገረ የሚለው ነገር ለኔ የሞት ሞት ነው። በህዝብ ላይ የተፈጠረ ሴራ ነው የምለው። በህዝብ ላይ ብቻ ሳይሆን በትግራይ ህዝብ ላይ የተቆመረ ቁማር ነው የሚሆነው። ስለዚህ ሻዕቢያ ይታወቃል አላማው። እነሱ ብድግ ብለው ከሻዕቢያ ሲሉሽ ከግብጽ ጋር ሲሉሽ የፈለጉት ምንድነው? ከኢትዮጵያ ህዝብ ያጣሉታል፣ ከትግራይ ህዝብ ያጣሉታል። የትግራይ ህዝብ ከግብጽ ጋር ተገናኘ እከሌ ቢባል ደስተኛ የሚሆን ይመስልሻል? ማርያማዊ አንቺ ደስተኛ ትሆኛለሽ? ከፊል ነሽ። ከፊል ሶሪ ለቃሉ ያ ስሜት የሚሰማሽ ነሽ። የትግራይም ያማራ ግን ከግብጽ ጋር እከሌ ተገናኘ ቢባል የሚሰማሽ ነገር አለ? ደስታ ይሰማሻል? የትግራይ ህዝብ ደስታ ይሰማዋል? የኢትዮጵያ ህዝብ ደስታ ይሰማዋል? ሆም ብለው ይሄን ነገር ሲያመጡ እየፈጠሩ ያሉት ትርክት ጸረ ኢትዮጵያ ኃይል ነው የሚል ትርክት ነው እየፈጠሩ ያሉት። ስለዚህ አንዳንድ የትግራይ ኃይሎች ዝም ብሎ ፖለቲካውን ሳይገባቸው ምን አለበት ከሻዕቢያ ብንገናኝ፣ ምን አለበት ከእንደዚህ የሚባለው ነገር መቅረት ያለበት አደገኛ ነገር ነው። ስለዚህ እኔ ግምገማው ውጤታማ ቢሆን ነው የምመርጠው። አይ ዊሽ 100% ዊሽ የማደርገው እሱን ነው። ካልተሳካ ምን ይሆናል የሚለው ግን ቀጣዩ ጥያቄ ይመጣል። ሁለቱን አንድ ላይ ጠቅልየው ማለት ነው። ካልተሳካ ወደ ጦርነት ነው የምንገባው ማርያም። ምክንያቱም የትግራይም ተፈናቃዮቹ እንደተቀመጡ ዝም ብሎ ሊቀመጥ አይችልም። ረሃብ አለ። የቀጣዩ ዓመት ምን ሊሆን እንደሚችል አስቢው። ትምህርት ቤቶች ነው ተፈናቃዮቹ ያሉበት። አካባቢው ችግር ውስጥ የገባው የምናውቀው ነው። 270 ሺህ ሰራዊት ምን ሊያደርገው ነው? አብይ አህመድ ደግሞ ሲጅ ማድረግ ነው የሚፈልገው። እንደዛ ነገር እንዲቀጥል ነው የሚፈልገው።
የአማራ እና አገኘው ተሻገር ወዘተ የምትያቸው ነገሮቹ እንዲቀጥል ነው የሚፈልጉት። ስለዚህ ሄዶ ወደ ምንድን ነው የሚሄደው? ወደ ጦርነት ነው የሚገባው። በጣም ማሳሰቢያ። ታዲያ ጦርነቱ በማንና በመሀል ነው የሚሆነው? እሱ ነው ጥያቄው። በማንና በመሀል ነው የሚሆነው? ልንገርሽ፣ አብይ አህመድ ወይም ጠቅላይ ሚኒስትሩም ይሁን ብልጽግና ጆከር ሆኖ ጦርነቱ የሚገጠመው በትግራይ ኃይሎችና በአማራ ኃይሎች መካከል ነው። ለምን? ቢኮስ ቅድም ያነሳናቸው ከህገ መንግስቱ በፊት የነበረ ይመለስ የሚለውም የመሬት ጥያቄ ነው። ተፈናቃዮች ይመለስ የሚባለውም የመሬት ጥያቄ ነው። ወታደር የተሰማራብን ነው የሚሉት የአማራ ኃይሎች ናቸው። ሚሊቴሪ መጥቶ አይሮፕላን አርፋ ጦር መሳሪያ ሰጠች የሚለው እነዚህ ኃይሎች ናቸው። ስለዚህ ጦርነቱ ቢከፈት የሚሆነው ጦርነት በአማራ ኃይሎች በዚህ በኩል እነሱ ጋር ሻቢያ ሊጨመር ይችላል። የትግራይ ኃይሎች በዚህ በኩል ነው የሚሆነው። ስለዚህ ሄዶ ጦርነቱ በዋናነት በአማራ ኃይሎችና በትግራይ ኃይሎች መካከል ይሆናል። ከአማራ ኃይሎች ጋር ሻቢያ ይደረጋል። ይሄንን ነው ስጋቴ። ይሄ ደግሞ ወዴት ነው? ዘላቂ የሌለው ማቆሚያ ወደሌለው ነገር ነው የሚገባው እና ይሄንን በሁለተኛ ደረጃ ይሄ የውሸት ቃል ኪዳን ዋጋ ከፍለንበታል መመለስ አንፈልግም ቢሉስ ምናምን ያልሽው ከዚህ ጋር የሚተሳሰር ነው። አሁን ይሄ ሰዓት እውነተኛው ነገር የሚወጣበት ነው። ማርያማዊት ወደ ማጠቃለያ እየሄድን ከሆነ እቺ ግምገማ እውነተኛውን ስዕል የምናገኝባት ሰዓት ናት። እኔ ኤርሚያስ ማም ነው። ምንድነው ያ እውነተኛ ስዕል? ስምምነቱ ምን ይላል ምን አይልም? በጋራንተሮቹም በአደራዳሪዎቹም በተደራዳሪዎች ግልጽ ስዕል እናገኛለን። ግልጽ ስዕል አንድ በይ። ሁለተኛ ፌዴራል መንግስቱ የፈጸመውን ያልፈጸመውን እናውቃለን። ሶስተኛ የህወሓት ኃይሎች የፈጸሙትን ያልፈጸሙትን እናውቃለን። ከሱ ተነስተው መቼ ሊፈጸም ይችላል ያልተፈጸመ ነገር ምን ይደረግ የሚለውንም እናውቃለን። ስለዚህ ይሄንን ግምገማ ለማወክ ስፖይል ለማድረግ የተለያዩ ትርክቶች የተለያዩ መረጃዎች ይወጣሉ። እነዛን መረጃዎች ግን በየጊዜውና በየሰዓቱ የመጡ ማፍረስም ልክ አይደለም ማለትም ያስፈልጋል ብዬ ነው ማምነው። ማርያማዊት ግን አሁን አንድ ሰው እንደውም የጻፈው አለ እዚህ ጋር በጣም ደስ የሚል ኤርሚያስ ጥያቄ ይላል። እነዚህ ጋራንተሮች ወይም እነዚህ ፓናሉ የአደራዳሪው ካሁን በፊትም አደራደሩ እነሱ ናቸው። አደራድረውት 2 years ምንም አልተፈጸመም። አሁን ምን ዲፈረንስ ሊያመጡ ይችላሉ? በፊት ከነበረው ምን ዲፈረንስ ሊያመጡ ይችላሉ? ምን አይነት ተጽዕኖ ሊፈጥሩ ይችላሉ? ሳንክሽን ካላደረጉት የኢትዮጵያን መንግስት ወይንም ሁኔበር የትግራይም ኃይሎች ሆኑ የኢትዮጵያም ይሁን በስምምነቱ መሰረት መደረግ የሚገባውን ነገር ያላደረገ ስምምነቱን በተግባር ላይ እንዲፈጸም ያላደረገውን ኃይል ቅጣት ካልቀጡት የነሱ መኖር ምን ዲፈረንስ ሊያመጣ ይችላል? አሁን ለምሳሌ አብይ የሚፈራው ምንም ነገር የለም። የሚያስደነግጠው የሚፈራው ነገር የለም። አንደኛ ኢግኖራንት ስለሆኑ ፍርሃት እኮ የሚመጣ ኖሌጅ ሲኖርህ ነው። እና አብይ እውቀት የላቸውም። ከእውቀት ከማጣታቸው የተነሳ ፊርለስ ናቸው። ፊርለስነታቸው የጀግንነት አይደለም። ፊርለስ መሆናቸው ያለማውቀ የእውቀት ጉድለት ነው። እና ምን ዲፈረንስ ሊያመጣ ይችላል? ያ በጣም ጥሩ ጥያቄ ነው። አንደኛ ምናልባት ጥያቄ ያልተገነዘበ የሚመስለኝ እስከዛሬ ፓናል እንትኑ ለግምገማ ተቀምጦ አያውቅም። ኦኬ፣ ለመጀመሪያ ጊዜ ነው ግምገማ እየተቀመጠ ያለው። ስለዚህ ለመጀመሪያ ጊዜ ግምገማ እየተቀመጠ ያየን እስከዛሬ ባልተቀመጠበት ሁኔታ ልንፈርድ አንችልም ማለት ነው። ሶ ፈርስት ኢቫሉዌሽን ማየት አለብን። ስለዚህ አሜሪካኖቹ መጥተዋል፣ ማይካመር አለ፣ አፍሪካ ህብረቱ መጥቷል፣ የአውሮፓ ህብረቱ አለ፣ ኢጋድ አለ። እነሱ ያሉበት ግምገማ እስከዛሬ ተካሂዶ አያውቅም። ሶ ለሁለተኛ ጊዜ ለሶስተኛ ጊዜ አይደለም። ይሄ ፓናል የመጀመሪያው ነው፣ ከስምምነቱ በኋላ የመጣ ፓናል። ስለዚህ እኔ በአንደኛው ያልተሳካም ልልበት የምችል ነገር የለም። እንየውና ካልተሳካ ቅድም ያልኩሽ ነው። ሶ ሁለተኛ ሶስተኛ ጊዜ አልተገናኙም። ሶ ኢንፎርሜሽን እጥረት ካለ ማለት ነው። አንድ እሱ ነው። ሁለተኛ እኔ አብይ አህመድ የሚፈራው አለ ብዬ አምናለሁ። ማርያማዊት you think so? አለ ምን እንደሆነ ታውቂያለሽ? ስልጣኑ ላይ የሚመጣበትን አካል ይፈራል። ዳት በርግጥ እሱም ደግሞ የሚፈራው የኢትዮጵያ ኃይሎች አካልና ለስልጣኑ ትሬት ነው ብሎ የሚያስበው አካል የቀን ቅዠቱ ነው።
በዚህ ወቅት ማን ነው ለስልጣኑ ስጋት? አንድ ብትኝ ቁጥር 1 አሜሪካ ናት። ኦኬ ለኔ ቁጥር 1 አሜሪካ ናት። ብዙ ነገሮችን ብትሰባብርበት ቀደም ያልሽው ማዕቀብ አልሽኝ አይደል? ይሄ ግምገማን እምቢ ቢል ቀጥሎ ምን ስቴፕ ይሆናል የሚለው እኮ የሚመጣ ነው። አይኤምኤፍ ቅድመ ሁኔታ እያስቀመጠ ነው። አይኤምኤፍ ለመምጣት $10 ቢሊዮን ወደ ዘተምና የሚባለውን ለመስጠትም ነው የስምምነት እያለ ነው። ዛሬ የምታዩ የብድር የምናምን ጉዳይ እያለ ነው። ከዚህ በፊትም ደቡብ አፍሪካ ዘራፍ ሲል አብይ አህመድም ሆነ ሌላው አካል ዘራፍ ሲል ማይክ ሐመር ከቦርሳው ነው ወረቀት ያወጣ። ዘራፍ አለቆ አንደኛ የኢትዮጵያ አየር መንገድን ከዛሬ ጀምሮ አሜሪካ ይመጣል። ሁለተኛ በስቴት ዲፓርትመንት የጄኖሳይዳል ዲዚግኔሽኑን አውጣውና ዲዚግኔት ትደረጋላችሁ። ሶስተኛ ስዊፍት የሚባለው የትኛውም አይነት የዶላር ትራንዛክሽን አይፈቀድላችሁ። ፔሬዳል የት ነው የሚሄደው? አለቀ። እነዚህ አገዋ ምናምን እኮ በጣም መለስተኛ ቅጣቶች ናቸው። ማርያማዊት ለኢትዮጵያ ትልቅ ቅጣት ነው፣ ግን መለስተኛ ቅጣቶች ናቸው። ስለዚህ እንደ አሜሪካ ያሉ ጡንቻ ያላቸው አካላቶች ተቀምጠዋል። አሜሪካ ተቀመጠች ማለት አይኤምኤፍ ተቀመጠ ማለት ነው። አውሮፓ ተቀመጠ ማለት ነው። ስለዚህ እኔ ስራቸውን ከሰሩ አሜሪካኖቹ በስምምነቱ መሰረት የትግራይ ኃይሎች ነው ያልፈጸሙት፣ አብይ አህመድ ነው ያልፈጸመው ብሎ ካሉ የአብይ አህመድ ማንቁርት ላይ ነው የሚመጡበት። ሳይወድ በግድ ይፈጽማል። ወዶ ይመስልሻል ሻቢያን ክዶ ደቡብ አፍሪካ ሮጦ ሄደው? ማርያም ወዶ ነው? ያውን ሻቢያን የሚፈራው ሻቢያ ክዶት ለምንድን ነው ሄደው? ሻቢያን ክዶ የሄደበት ምክንያት ስልጣኑ ላይ ስለመጡበት ነው፣ ማንቁርቱ ላይ ስለያዙ። ስለዚህ እኔ የሚፈራው አካል ይኖራል። እነዛ ግን በቂ የሆነ ኢንስትሩመንት መጠቀም መቻል አለባቸው። የትግራይ ኃይሎችን ፕሮፐር ዴሊቨር ማድረግ አለባቸው። የተሰራ አልተሰራ ብለው በእነሱ በኩል የጎደለውን የፌዴራል መንግስቱም ሳይወድ በግድ የሰራዋቸው ያልሰራዋቸው ብሎ ማምጣት አለበት እና እኔ መገደዱ አይቀርም ብዬ ነው ማምነው። ሁለተኛ ግን ትልቁ ለተጠየቀው ጥያቄ ይሄ ግምገማ የመጀመሪያ ግምገማ የመጀመሪያ ኢቫሉዌሽን ነው። ሁለተኛ ሶስተኛ ገና የመጣ አይደለም እና በቅድሚያ ጀጅ ልናደርገው ሳይደረግ ጀጅ ልናደርገው የምንችለው አይመስለኝም። ገባኝ። ያልመለስክልኝ እሺ፣ ከተፈጸመ ይሄ አንዱ ሳይድ ደስ ይለዋል፣ አንድ ደግሞ አኩራፊ ይኖራል። በአኩራፊው ሳይድስ ምን ይሆናል? ለምሳሌ ደመቀ ዘውዱ ምን ሊያደርግ ይችላል? ለትግራይ ይመለስ ቢባል ደመቀ ዘውዱና በዛ ያለው ግሩፕ ምን ሊያደርግ ይችላል? የደመቀ ዘውዱ አጀንዳ ብቻ አድርጌ አላየውም ብዬሻለሁ ቅድም። ምክንያቱም ደመቀን ዘውዱን በይፋ ወጥተው ሲኮንኑት አልተመለከትኩም። ስለዚህ ደመቀ ዘውዱ ከጀርባው ብዙ የአማራ ኃይሎች አሉ ብዙ ኃይሎች አንድም ኮንነውት ወንጀለኛ ነው፣ ጥፋተኛ ነው፣ እየፈጸመ ያለው ልክ አይደለም፣ የኛ ወገኖቻችን ናቸው፣ ኢቭን የተፈናቀሉ ይመለሱ፣ እሱ ነው እየከለከ ሲሉ አልሰማው አላየውም። ያየ ካለ ይንገረኝ። ኦኬ። ስለዚህ የደመቀ ዘውዱ አጀንዳ ሳይሆን በአጠቃላይ በዛ በአማራ ፖለቲካ ውስጥ ያለ አጀንዳ ነው ይሄ አጀንዳ ማርያማዊት። ስለዚህ የአማራ ፖለቲካ ኃይሎች ምን አይነት ሪስፖንስ ይኖራቸዋል፣ ምን አይነት ምላሽ ይኖራቸዋል የሚለው ነው ለኔ። ያ ማለት ብልጽግናን ከታጣቂው ኃይል ያስተሳስረዋል፣ ከጎንደር ኃይል ስኳድ ያስተሳስረዋል፣ ውጪ ካሉት ሚዲያዎች ያስተሳስረዋል፣ ከዲያስፖራ ያስተሳስረዋል። ሁሉም በወልቃይት በራያ ጉዳይ አንድ አይነት አቋም ነው ያላቸው። ኢንዲቪጁዋልስ ፒክ አድርገሽ ልታወጪ ትችያለሽ ኢንጂነር እከሌ ብለሽ። ከዛ ውጪ እኔ ያየሁት ስለሌለ ጉዳዩን ጎትቼ ወስጄ የኮሎኔል ደመቀ ዘውዱ አጀንዳ ነው ብዬ ልልበት የምችለው አይደለም። ስለዚህ ከባድም የሚሆነው እሱ ነው። ለምሳሌ በስምምነቱ መሰረት ከጦርነቱ በፊት ወደ ነበረበት ቦታ ይመለስ ስታተስ ኳንተ ነው ከተባለ አንዱ ቻሌንጅ ከአማራ ኃይሎች የሚመጣው ቻሌንጅ ኢዝ ኖት ኦንሊ ደመቀ ዘውዱ። ስለዚህ ለዛም መዘጋጀት ያስፈልጋል ማለት ነው። ስለዚህ እኔ ስፔሲፊክ የደመቀ ዘውዱ አጀንዳ ነው ብዬ አይደለም። እሱም ፊት ለፊት ነው ያመጡት። እሱ ተጋፋጭ ነው፣ ብልጥ ነው፣ መከላከያንም ያፈቅራል። መከላከያ የኔ ነው ይልሻል፣ አብይ አህመድ የኔ ነው ይልሻል። ገልበጥ ብሎ ደግሞ ታጣቂውም የኔ ነው ይልሻል። ስለዚህ የሱ ጋር ያለ ውሽዋሽነት እና ደብል ስታንዳርድ እናያለን።
የሱን ደብል ስታንዳርድ ግን የሚወዱለታሉ ተቀብለውታል። ስለዚህ በአማራ ፖለቲካ ውስጥ የአማራ ፖለቲካ ኃይሎች በአደባባይ ወጥተው በዚህ ጉዳይ ላይ ያለን አቋም ምንድነው ብለው ካልተነጋገሩ እኔ በአማራ ብልጽግናም በአብንም በአማራ ኃይሎችም በታጣቂውም በደመቀ ዘውዱ መካከል ተመሳሳይ አንድ አይነት አቋም ነው የምመለከተው። ዋው ያስፈራል በጣም። either way ያስፈሪ ነገር ነው ከፊታችን ያለው this way or the other way በጣም ያስፈራል። ሶስተኛ ያልመለስክልኝ እሺ ብሎ እንደ ልማዱ ቢያራዝመው ገባ እስከዛሬ ድረስ እኮ በፎልስ ሆፕ ነበር የሚሰጣቸው። every time ሲገናኛቸው የምንሰማው እንደሚፈጽመው ነው። every time ሲገናኛቸው እንደሚያደርገው ነው። አሁን ደግሞ በቅርቡ ምንድን ነበር የሰማነው? ህወሓት ወደ ምርጫ ቦርድ ይመለሳል ብሎ ነግሯቸው ነበር። እስካሁን ድረስ የሆነ ነገር የለም። ትዝልህ ከሆነ ስብሰባ ጠርቷቸው በዜና አንዷ ምስቷ ናት ትግራይን ህወሓትን ወደ ህጋዊ መመለስ እስካሁን እሱም አላደረገም። ገባ በስምምነቱ መሰረት መሰረታዊ የሆኑ መመለስ ያለባቸውን ነገሮች አልመለስም። የሚያወሩ እነሱ ምንድነው? መብራት ቀጥለናል፣ ስልክ ቀጥለናል፣ ቴሌኮሙኒኬሽን ቀጥለናል፣ ባንክ ከፍተናል። this is what they talk about። ይሄ ደግሞ ቤዚክ ኒድ ነው፣ መቆረጥ ራሱ ያልነበረበት ነገር ነው። ነገር ግን ህጋዊ መሰረታዊ የሆኑ ነገሮች መፈጸም ያለባቸውን አልፈጸሙም። ኢንክሉዲንግ የተደራደርኩት የሚለውን ፓርቲ ወደ ምርጫ ቦርድም አላስገባውም። ይህንን ካላቸው ራሱ ወር አልፎታል። ሴም ቲንግ እንደዚህ ፕሮካስትኔት ቢያደርግ ነገ እያለ ቢያደርግ የትግራይ ህዝብ እንደዚህ አሁን ባለበት ሁኔታ እያለ ቢቀጥል ነው ወይንስ what's gonna happen? የትግራይ ኃይሎች ህወሓትና ጊዜያዊ አስተዳደሩ በጣም ጥሩ ውሳኔ የወሰኑት ውሳኔ ምንድነው? ከዚህ በኋላ ከፌደራል መንግስቱ ጋር የሚኖረን ግንኙነት በውሉ በስምምነቱ የታጠረ ይሆናል ብለዋል ማለት ይችላሉ። ግን ወይ ወደ ተማረ ከመሄድ ምክንያቱም ጊዜያዊ መንግስቱ ጊዜያዊ አስተዳደሩ ተጠሪነቱ ለአብይ ነው ምናምን ልትይ ፈልገሽ ነው። ልክ ነው። አብይ አህመድ በጊዜያዊ አስተዳደሩ ላይ ለኔ አይደለም ወይ ተጠሪ ሆናችሁት ሊላቸው ይችላል። ያም ተጠሪነት የመጣው በስምምነቱ መሰረት። ስለዚህ ግንኙነታችን በስምምነቱ መሰረት ነው ሲባል እሷ ብቻ አይደለችም የተቀመጠችው። ግንኙነታችን በውል በታጠረ ጉዳዮች ናቸው። እነዛ ውል የታጠሩ ጉዳዮች ምንድናቸው? 1 2 3 4 ተብለው ተቆጥረው በተቀመጡ ጉዳዮች ነው የኔና ያንተ ግንኙነት ተብሎ ተቀምጧል። ስለዚህ ባሰኘው ጊዜና በበለገ ጊዜ ሲጠራቸው ዛሬ ጌታቸው ረዳና ብሎ ነገ ደብረጽዮንና ሲለው ከሄዱ የነሱ ስህተት ነው የሚሆነው፣ የነሱ ጥፋት ነው የሚሆነው። እነሱ ያስቀመጡት ነገር አለ፣ ያስቀመጡት በግልጽ ከዚህ በኋላ ግንኙነታችን በስምምነቱ መሰረት ይሆናል፣ የፓናሉ ከፍተኛው ፓናል ያገኘን ይሆናል፣ የምንገማገመውም ባስቀመጥነው ነጥብ ላይ ነው ብለው አስቀምጧል። እሱ ላይ ስቲክ ማድረግ፣ እሱ ላይ መጣበቅ ነው አንድ ሶሉሽን የሚሆነው። ሁለተኛ ጋራንተሮቹ መኖራቸው፣ አደራዳሪዎቹ መኖራቸው እከሌ ይሄን አልፈጸመም እከሌ ይሄን ፈጽሟል ሲባል ሊሆን የሚችለው the possible scenario እኔ ብትነግሪኝ ግምገማ ውስጥ እንዳለፈ ሰው የሆነ ነገር እቅድ ሰተሽ አንቺም እንደምታውቂው እቅድ ትሰጫለሽ። በዚህ አመት በዚህ ቀን ይሄን ፐርፎርም አደርጋለሁ እስቲ 6 ወር ላይ ነይና እንገምግም ሲባል ማርያማዊት ይሄን ሰርተሻል፣ ይሄን አልሰራሽም፣ ላልሰራሽው ነገር ይሄ ቅጣት ይመጣብሻል ወይም ይሄ ይሆናል፣ ለሰራሽው ይሄ ይባልና ቀጣይስ ምንድነው የሚሆነው? ያልሰራሽውን ስራ በአንድ ወር ፈጽሚው በሁለት ወር ፈጽሚው የሚል ጊዜ ይሰጥሻል። እኔ ማቀው እሱን ነው። ስለዚህ ሊሆን የሚችለው ምንድነው? ተቀምጠው ሲገመግሙ ፌደራል መንግስቱ ያልሰራቸው ስራዎች ሲመጣ ጋራንተሮቹም አደራዳሪዎቹም ኦኬ ፌደራል መንግስቱ አልሰራም በስንት ጊዜ ልትሰራው ትችላለህ ብለው ይጠይቃሉ ብዬ ነው ማምነው። በሁለት ወር ውስጥ ጨርሳለሁ፣ በአንድ ወር ውስጥ ጨርሳለሁ። ጋራንተሮቹ ያንን ቀን ይወስዳሉ። ለምሳሌ ቅድም እንዳልኩት ውሳኔው ከጦርነቱ በፊት ወደ ነበረ ቦታ መመለስ ከሆነና ያ ማንዴት ደግሞ የፌደራል መንግስቱ ከሆነ የሚጠይቁት ምንድነው? የትግራይ ኃይሎችም አደራዳሪዎችም ጋራንተሮችም መጠየቅ ያለባቸው በስንት ወር ተፈጽመዋል። በአንድ ወር ካለ አንድ ወሩን እየቀጠሩ ያስቀምጣል። ለፐብሊኩ መናገር አለባቸው። አፋቸውን ሳይዘጉ በአንድ ወር ውስጥ ይሄ ይፈጸማል። ተፈናቃዮች አልተመለሱም ልክ ነው ማለቱ አይቀርም። ኦኬ መቼ ትመልሳለህ?
በሁለት ወር መልሳለሁ በሁለት ወር ሪከርድ ያደርጋሉ ጋራንተሩም ሪከርድ ያደርጋል አደራዳሪውም ሪከርድ ያደርጋል ስለዚህ ብቸኛ መተማመኛሽ ትረስት ስለሌለ ማራማይት የለም በሁለቱ ተወያዮች መካከል መተማመን የለም ብቸኛ መተማመኛው ጋራንተሮቹና ዶክመንቱ ነው ከዛ በኋላ ያልፈጸመውን ነገር በሚቀጥለው ፓናል ዲስከሽን ላይ ስንገናኝ መፈጸማቸውን አረጋግጠን እንሄዳለን የሚል ነገር ነው ሊቀመጥ የሚገባውና እኔ የሚታየኝ ይሄ ነው ማለት ያልተፈጸመ ነገር ይኖራል ፕሮሚስ ሊያደርግ ይችላል ግን ቀን ገደብ መቀመጥ አንሊሚትድ የሆነ ቀን ሳይሆን በዚህ ቀን ውስጥ መፈጸም አለበት የሚል ነገር ሊቀመጥ ይገባል ያ ነው ብቸኛ መውጫው የሚመስለኝ ማለት ነው እሺ የመዝጊያ ጥያቄ ሊሆን የሚችሉ ሁለት ጥያቄዎች ናቸው አንደኛ በጣም የሚያስደንቀኝ ነገር አለ አሁን የፌደራል መንግስቱ የትግራይን ጊዜያዊ አስተዳደር ወይም ህወሓት የሚባሉትን ይጠራና ይወያያል አብረን መስራት እንፈልጋለን አብረን እንስራ እንደዚህ ምናምን እያለ እነሱን ያለ የሚያባብል ነገር ይነግራቸዋል ልክ እነሱ እግራቸው ወጣ ሲል የብልጽግና ሚዲያዎች ይወጡና ህወሓትን ጥላሸት የሚያስገባ ቴሮሪስት እንደሆነ ክፉ እንደሆነ ጠላት የኢትዮጵያ ጠላት እንደሆነ በቃ ላውድሊ ይሰራሉ እነሱም ተሾመ በላቸው በአጠቃላይ የብልጽግና አፎች በሙሉ ወጥተው ህወሓትን መጨፍጨፍ ይጀምራሉ እነዚህ ሰዎች ዝም ብሎ አይደለም ያንን እያሉ ያሉት አብይ በዚህ በኩል ከህወሓት ጋር እየተነጋገረ በዚህ በኩል ደግሞ በአንደበት በአፎቹ በኩል ደግሞ ህወሓትን የሚያጠለሽ ነገር ያደርጋልና ይሄ የሚሆነው ለምንድን ነው እሱ ከፌደራል ከህወሓት ከሚባሉት ጋር ከልቡ መስራት የሚፈልግ ከሆነ እነዚህ የሱ አፎች እሱም የሱ ቅልቦች ወጥተው እንዲህ ያለ ቅርሻ እንዲያቀረሹ የሚፈቀደው ለምንድን ነው አንድ እሱ መልስን ያጠራቀ አሁንም ቢሆን በህወሓትና በአብይ መካከል ትረስት የለም ትረስት አልተፈጠረም መተማመን የለም ይሄንን እናስምረው ሶ ትረስት በሌለበት የተደረገ ውል የተደረገ ስምምነት ነው ሶ ይሄ ባርጌኒንግ ዊዝ ዴቪልስ የሚል አንድ መጽሐፍ አለ ዴቪልስ ዴቪሎች ናቸው አለ መንፈሱን ነው ያነሳው ሶ ባርጌኒንጉ ድርድሩ የዴቪሊክ ከሆነ ነገሮች ጋር የተደረገ ድርድር አድርገሽ ልትወስጂው የምትችለው ሶ እንደ ባላንጣ ከሚተያዩ አካላቶች ውስጥ የተደረገ ድርድር ነው እንደሚለው እኔ ብዙ ሰው ቢያነበው ደስ ይለኛል ባርጌኒንግ ዊዝ ዴቪልስ የሚለው የድርድር መጽሐፍ ነው እና እዛ ላይ ምንድነው መሰረታዊ የሚያስቀምጠው ነገር ብዙ ጊዜ እንደዚህ አይነት ነገር ሲፈጠር ዲሁማናይዝ ይደረጋል ይሄ ኔጌቲቭ ትራፕ እና ፖዚቲቭ ትራፕ የሚሉት ነገር አለ ሶ ያኛው ማይል በኔጌቲቭ ትራፕ ነው ተሞልቶ የሚመጣው ምን ማለት ነው ስምምነቱን ያጣጥላል ሰዎቹን ዲሁማናይዝ ያደርጋል ሰዎቹን የሆነ እንዲጠሉ ያደርጋል ይሄ ነገር የተለመደ ነገሮች ናቸው ብዙ ድርድሮች ላይ የታዩ ነገሮች ናቸው ስለዚህ እኔ ቁጥር 1 ብትጠይቂኝ there is no trust between TPLF and ፌደራል መንግስቱ ወይም አብይ አህመድ መካከል ትረስት በደለበት አስገዳጅ ሁኔታ ተፈጥሮ የተደረገ ድርድር ነው ጦርነቱ እኮ ማለቅ የሚችል ቢሆን ኖሮ አብይ ጨርሰው ነበር ጦርነቱ ማለቅ ስላልቻለ ነው ወደ ድርድር የገባው አንገቱ ስለታነቀ ነው ወደ ድርድር የገባው ሳይወድ በግድ ነው ወደ ድርድሩ የገባው ስለዚህ የድርድሩ መንፈስ በፖዚቲቭ ስፒሪት በትረስት ውስጥ ያለ ነገር አይደለም በዲስትረስት ውስጥ ያለ ነገር ነው ስለዚህ አለመተማመን የወለደው ነገር አለ that's number 1 number 2 still በኢትዮጵያ ፖለቲካ ውስጥ ሰዎች ሊናደዱ ይችላሉ በኢትዮጵያ ፖለቲካ ውስጥ ህወሓት ግዙፍ ኃይል ነው ተወደደም ተጠላም ወደድሽውም ጠላሽውም ተበሳጨሽበትም አይረባም ማልሽው አንቺ በኢትዮጵያ ፖለቲካ ውስጥ ቁጥር 1 ከብልጽግናን ሊገዳደር የሚችል የፖለቲካ ኃይል ነው በሪዮት ዓለም በመናምን ከሄድሽ ደግሞ ይበልጥ ጥሎት የሚሄድ ማለት ጠንካራ ድርጅት ነው ሪዮት ዓለም ያለው ድርጅት ነው ፕሮግራም ያለው ድርጅት ነው አሰራር ያለው ድርጅት ነው ከ750 ሺህ በላይ አባላት ያለው ድርጅት ነው ከእመራዋለሁ ከሚለው ህዝብ ጋር ሞራል የምንድነው የስፒሪቹዋል የሆነ ምንድነው መንፈሳዊ ግንኙነት አለው ልጃችን ነው የሚሉት ቁጥሩ ቀላል ያለው ነው እኔ ማቀውን ነው የምናገረው የብላድ ሪሌሽንሺፕ ይሻላል ስፒሪቹዋል በደም የተሳሰረ ይሻላል መንፈሳዊ ከሚሆን ኦኬ እንግዲህ ቃሉን ያ በደም ደምና አጥንት ያለበት የተሳሰረ ነው ማለት የመንፈስ ልጃቸው ነው ያልኩሻለሁ ለትግራይ ህዝብ
እንደ ልጃቸው የሚቆጥሩት ነው። ላምሳት ወለደች ሁሉ ሊሆንባቸው ይችላል በአንዳንድ ነጥብ ላይ ግን ይልሱታል ምንም ጥያቄ የሌለው። ስለዚህ ህወሓት የሚባል ድርጅት በኢትዮጵያ ፖለቲካ ውስጥ ግዙፍ ኃይል ነው። አሁንም እኔ ትጠሪልኛለሽ ከህወሓት ውጪ 700,000 አባል ያለው ትጠሪልኛለሽ ማርያማዊት? ከህወሓት ውጪ የድርጅት መዋቅር ያለው ትጠሪልኛለሽ? ከህወሓት ውጪ ቁጭ ብሎ 60 ቀን ይፍጅ 70 ቀን ይፍጅ ግምገማ ተቀምጦ በአጥረቅራቂ ሰዓቶች ተቀምጦ ጦርነቱ ላይ የጦርነቱ መሃል ላይ እኮ ግምገማ ይቀመጡ ነበር። እንግዲህ እያነበብን ያለ ነው። በጦርነቱ መሃል አካሄዳችን ምንድነው፣ ወዴት እንድንቀጥል ወዘተ እያለ። ስለዚህ እኔ የስቲል ናይትሜር ነው ለአብይ አህመድ፣ ስቲል ትሬቱ ነው ለአብይ አህመድ። ህወሓትን ካላፈረሰ ህወሓትን ካላጠፋ የስልጣኑን ነገር ስቲል የሚሾክ የሚያደርገው ነገር አለ። ስለዚህ ወይ እንደ ሌሎቹ ፓርቲዎች ጭንቅላቱን ነክቶ ደባብሶ እኔ የምለው ነገር አለ አብይ የነካውን ሊሞታል እላለሁ እና አብይ የነካቸው አካላቶች ሆነው አልመጡለትም። በግለሰብ ደረጃ የነካቸው ሰዎች ሊኖሩ ይችላሉ፣ እዛ ውስጥ አልገባም። እንደ ድርጅት ግን አልነካውም። ስላልነካው መሯሯጡ አይቀርም ነክቶ ሊገለው ማለት ነው። እስካሁን ነክቶ ግን አልገደለው። ስለዚህ ይሄ ፖለቲካ ኃይል በህይወት እስካለ ድረስ ስጋት መሆኑ አይቀርም። ይሄን ስጋት ደግሞ በተለያየ መንገድ ማጠልሸት አለብሽ። ሶስተኛ ታጣቂ ኃይሎች አሉት። የህወሓት ነው፣ የቲዲኤፍ ነው፣ የትግራይ ህዝብ ነው፣ ሌላ ጉዳይ ነው። በዚህ ኃይል የተደራጀ 270,000 ያሉት ኮሚትድ የሆኑ ኢንጂነርስ፣ ዶክተሮች፣ ነርሶች፣ መምህራን ህይወታቸውን ለመስጠት የገቡ ሰዎች አሉ። can you find any place such kind? of course አሁን ፋኖ ጋር ያያየን ነው፣ ኦላ ጋር ያያየን ነው። ግን በዚህ ደረጃ ኦርጋናይዝድ ሆነው ዲሲፕሊንድ ሆነው ካምፕ ተቀምጠው ሴንትራል ኮማንድ እየሰሙ ያሉ ምን ያለ የለም። ናይትሜር ነው ለሱ። የትግራይን ህዝብ ሰጂ ብልጽግናን አባሮታል። አሁን አንድ የሚወራ ወሬ ሰማለው። ዶክተር አብርሃም በላይ መጥቶ መከላከያን ሊያስገባ ፌደራሉን ሊያስገባ ዛተ ምናምን። ሊያደርገው አይችልም። ኦልሬዲ ብልጽግና ከዚህ በኋላ ለትግራይ ህዝብ ብልጽግና ማለት በፍጹም ዳግም ቢወለድ እንኳን ዳግም የመወለድ ዕጣ ፋንታ ቢኖረው እንኳን በትግራይ ውስጥ ማህበራዊ መሰረት ሊኖረው አይችልም። መከላከያው በአማራም ጭምር ነው። በአማራውም በኦሮሞም እንደዛው ነው ያለው። ስለ ትግራይ ያወራን ስለሆነ ነው እዛ ውስጥ የገባው። አይ እንደው እንዲገባው አብይ ሌላ ላይ ያለ እንዳይመስለው በአማራውም የለውም በኦሮሞም የለውም። ነው አማራማ ያው ነገር ገዱ አንዳርጋቸው ነገረው እኮ በቃ ከዚህ በኋላ ብልጽግና ሞቷል አማራ ክልል አለ። ከአማራ ክልል ቀድሞ ግን ብልጽግና ትግራይ ውስጥ ሞቷል። ብልጽግና ብቻ አይደለም፣ ፌደራል መንግስቱ መከላከያን ይዞ ገብቶ በደስታ የሚኖርበት አይደለም። ፌደራል ፖሊስ ይዞ ገብቶ በኩራት የሚኖርበት አይደለም። ስለዚህ እነዚህን ነገሮች በሙሉ ስደማምሪ ይሄ ሰው ያንን አካባቢ በኔጌቲቭ ቢያይ ህግ አልሰጧችሁም፣ እንዲህ አልሰጧችሁም፣ ከሻቢያ ጋር ተገናኝታችኋል፣ ከቲፒኤልኤፍ ከፋኖ ጋር ያሴራችሁብኝ ነው፣ ከኦላ ጋር ያሴራችሁብኝ ነው ቢል እንዳልቻቸው ሰዎች ደግሞ እንደዚህ አይነት መረጃ ቢያቀብል ናቹራል ነው እያልኩሽ ነው ያለሁት። ማረሙ ከሱ ላይ ለመጨመር ደግሞ ህወሓት በኢትዮጵያ ህዝብ እንደተጠላ እንዲቀጥል ይፈልጋል። እሱ ስለተገናኘ ከሱ ጋር ህብረት ስላደረጉ በቃ ወደ ኖርማላይዜሽን እንዲመጣ አይፈልግም። የኢትዮጵያ ህዝብ ለህወሓት ያለው ጥላቻ የተዘራው ጥላቻ ኮንቲኒው እንዲያደርግ ይፈልጋል። ስለዚህ ልክ እሱ ጋር ደርሰው በመጡ ቁጥር የኢትዮጵያ ህዝብ እንትን እንዳይሆን ቴሚንግ ምንድነው ያለውን ጥላቻ እንዳያበርድ እንዳይቀበለው ፖዚቲቭ አመለካከት ለህወሓት እንዳይኖረው ያ ጥላቻ ስቲል ሰስቴን አድርጎ እንዲቀጥል እነዛኞቹ እየወጡ ያንን ይናገራሉ ካለው ፍርሃት የተነሳ ማለት ነው። የመጨረሻ ሰዓቱ ሄደ። እኔ አሁን አንተ እያወራህ ምን እንደገረመኝ ታውቃለህ? እኔ ህወሓት ለትግራይ ወጣት ቢያስረክብና ወደ ጥግ ሆኖ ያለውን ኤክስፒሪየንስ በኮንሶልቴሽን በካውንስሊንግ እያደረገ ቦታ ቢለቅ እኔ በጣም ደስ ይለኛል። በአጠቃላይ በ30 ዓመት በ40 ዓመት የነበረው ፖለቲከኞች ስቴፕ ዳውን ቢያደርጉና ለኒው ጀነሬሽን ሰጥተው ከጀርባ ሆነው ኮንሶልት ብቻ ቢያደርጉ በጣም ደስ ይለኛል። አሁን ግን ህወሓት የሚባለው ስልጣን ላይ እንዲቆይ ራሱ አሁን ባለው አመራር ላይ እንዲቆይ እያደረገ ያለው ራሱ አብይ ነው። እንዴት የፕሪቶሪያ ስምምነቱን ሲያዘገየው
ፕሪቶሪያ ስምምነትን የተፈራረሙ ህወሓት ስለሆነ ድራግ በተደረገ ቁጥር ህወሓት አመራሩ ላይ ይቆያል። እኔን አሁን ብትጠይቀኝ ስለዚህ የፕሪቶሪያ ስምምነት አለመፈጸም እነዚህ ያሉት ቤዚክ ኒዶች የተፈናቀሉት መመለስ ግዛት ማስመለስ ምናምን ብቻ ሳይሆን የህወሓትን እድሜ እያራዘመው ነው ብዬ ነው የማየው። አይ ዶንት ኖ አንተ እንደኔ የምታየው ከሆነ ምክንያቱም ተደራዳሪው ህወሓት ነው። ህወሓት ከሌለ የተፈራረመው ፊርማ ኤግዚስት አያደርግም። ፕሪቶሪያ ስምምነት ለመኖሩ ህወሓት መኖር አለበት አይደለም? without ህወሓት ፕሪቶሪያ ስምምነት ኤግዚስት አያደርግም። ሁለቱ ናቸው ተፈራራሚዎቹ አካላቶቹ የፌደራል መንግስቱና ህወሓት ነው። እና ይሄንን ድራግ ባደረቀው ባራዘመው ቁጥር የትግራይ ህዝብ የራሱ መንግስት መርጦ ምርጫ አድርጎ የራሱ መንግስት መርጦ ሌላ ምናምን የሚያረግበትን ነገር ሁሉ ነው የሚያራዝመው። እኔ ፖለቲከኛ ነኝ ማረማይት ፖለቲካውን ስመለከትም አርቄም የምመለከተው ነገር አለ። አንቺ በሃይማኖቱ እንደምታዩ ማለት ነው። እና በእርግጠኝነት የምነግርሽ እርግጠኛ የሚለው ኦኬ ይቀነስና የሚቀጥለው 10 ዓመት ትግራይን ክልል የሚመራው ህወሓት ነው። ቴኒርስ ማለት ሁለት እየደገርኩሽ ያለው ሁለት በትንሹ ሁለት የምርጫ ዘመናት ህወሓት ነው የሚመራው ማለት ማጆሪቲ ቮት ይዞ ማለት ነው። እኔ የምጠይቅኝ እኮ የባይቶና ደጋፊ ነኝ። በይፋም ተናግሬያለሁ። ባይቶና ሊበራል ነው የምከተለው ሲለኝ ባይቶና ነው ማለት የክብር አባል ቢያመጡ እንኳን የክብር አባል ሆኖ ለባይቶና ነው ክብር አባል አይደለም። ግን ያለምን ባይቶና ነው ሰዎች የአብይ ሰዎች ናቸው። አሁን የባይቶና ሊበራል ስለሚሉ የሊበራል አመለካከት ሊበራል ነን ስላሉ እኔ ሊበራል ነው የምፈልገው እና ማናቸው ይዘታቸው ግለሰቦቹ ይብን አላቃቸው አስተሳሰብ ደረጃ ነገር ግን የሚቀጥለው 10 ዓመት ኤርሚያስ ይሄን እንደው አለ እንድታስታውሽኝ ነው። ሁለት ተከታታይ ኮንሲኪዩቲቭ ምርጫዎች ህወሓት ነው መንግስት የሚሆነው ዊዝ ማጆሪቲ 50+ ማለት ነው። ለምንድን ነው ይሄ የሚሆነው? ኢሞሽናል አታችመንቱ አንድ ነው። ሁለተኛ ከበረሃ አለቀለት ደቀቀለት ዱቄት ሆነ ተብሎም ዱቄት እንዳልሆነ ያሳየው ያ ህዝብ ነው። ሶስተኛ ህወሓትን የትግራይ ህዝብ ከነችግሩ ነው ችግሩን ይቅረፍልን ብሎ ነው እንጂ የሚያስበው እኔ ተረዳው ማጆሪቲ ስለ ማጆሪቲ ነው ማወራው ያለበትን ችግር ይቅረፍልን፣ ሌብነቱን ይቅረፍልን፣ ጸረ ዲሞክራሲውን ይቅረፍልን፣ በተለይ ወረዳና ቀበሌ ላይ ያሉ አመራሮች የሚፈጽሙትን ጸረ ዲሞክራሲ ይቅረፍልን እንጂ ህወሓት ይወገድልን አልሰማው ሰምቼም አላቅም። ስለዚህ ለሚቀጥሉት 10 ዓመታት ህወሓት ኤግዚስት ያደርጋል። ኢቨን ፌር ኢሌክሽን ቢኖር ነው የምልሽ አሜሪካ ውስጥ የተካሄደው አይነት ምርጫ ቢካሄድ የሚመረጠው ህወሓት ነው። 50+ ነው ግን እያልኩ ያለሁት። ሁለተኛ ያነሳሽው ነጥብ አለ እኔም እንደ ምክር ሐሳብ ማነሳው ማለት ነው ግለሰቦች እና ድርጅት ይለያያሉ። ግለሰቦች በሂደት መቀየር አለባቸው። ኦኬ እኔ ኢህአዴግ ውስጥ እያለው ነው የመተካካት ፖሊሲ ወጥቶ የነበረው። አሁን ዛሬ አብይ አህመድ የሚፎክርበት ውሸቱን ነው፣ ፖሊሲ የለው። 2001 ዓመተ ምህረት አክቹአሊ ኒው ሚሊኒየም ላይ የመተካካት ፖሊሲ ወጥቶ ተነጋግረብ እኔ በመተካካት ውስጥ ነው የመጣሁት። ቀጣይ አቶ በረከትን ይተካል ተብዬ ነው ከሱ አጠገብ የተቀመጥኩት። ግልጽ ልናገር በመተካካት ፖሊሲ ውስጥ። ስለዚህ ህወሓትም መተካካት ፖሊሲውን ያምንበታል። አሁን ብዙ ወጣቶች መጥተው አይቻለሁ ህወሓት ውስጥ የድሮዎቹንም ቀንሷቸዋል። አምኖ ከልብ አምኖ የመተካካት ፖሊሲውን ኢምፕሊመንት ያደርግ። ያ ማለት ግን የድርጅቱን ህልውና በሚያሳጣ መልኩ አይደለም መሆን ያለበት። ቅድም ያልሽው ነገር አለ አሰልጣኝ የሚሆኑበት ዕውቀታቸውን ትራንስፈር የሚያደርጉበት የስልጠና ማኑዋል የሚያዘጋጁበት ኤክስፒሪየንሳቸውን የሚገልጹበት የሄዱበትን የተሳሳተ መንገድና የሄዱበትን ትክክለኛ መንገድ የሚያሳዩበት ህዝበኝነትም ህዝባዊ ነገር ካለም ህዝባዊ ነገር የሚያላብሱበት ያም መፍጠር አለባቸው። ስልጣን ላይ ሙጭጭ ብሎ መቆየት ለግለሰብ አደገኛ ነው። ስለዚህ ኢኳሊ የመተካካት ፖሊሲን ኢምፕሊመንት ማድረግ አንድ። ሁለተኛውና ቬሪ ኢምፖርታንት ግን በመንግስትና በድርጅት መካከል ያለውን ልዩነት በግልጽ ማስቀመጥ። መንግስት ሌላ ነው፣ ፓርቲ ሌላ ነው። ኦፍ ኮርስ
ፓርቲ የሚመራው መንግስት ነው የሚመጣው፣ ጥያቄ የለው። የፓርቲ አባላቶች ናቸው መንግስት የሚሆኑት፣ ጥያቄ የለው። ግን በፓርቲ ስራ ሌሎች አካላቶች፣ የመንግስት ስራ ሌሎች አካላቶች መስራት አለባቸው። አንዱ ትልቅ ችግር የማየው በፓርቲና በመንግስት መካከል ያለ ድብልቅልቆች ነው የማየው። ያንድን ድብልቅልቆች በህግ በአዋጅ በመመሪያ ይለያዩት። ቅድም ያልኩትን የመተካካት ፖሊሲውን ያምጡት። ያ ከሆነ እኔ የህወሓት ፍቅር የለኝም። እንደውም በሌላ መልኩም ልተረጎም አንዳንዶች ህወሓት ምናምን ይሉኛል እንጂ ቅድም ያልኩሽ ነው። ግለሰቦችን ሳላይ ሊበራል ስላለኝ ከሌ እንደግፋለሁ ነው ያልኩት። ያለምንም የሚቀጥሉት 10 ዓመታት 2 ተከታታይ ምርጫ ቢኖር ብልጽግና አይኖርም። ሊኖር ይችላል ብልጽግና፣ ህወሓት ግን ይኖራል። እሺ እኔ ፐርሰናሊ ህወሓት ስቴፕ ዳውን ቢያደርግና ለወጣቶች በቃ ፍሬሽ ለሆነ ጀነሬሽን ቢሰጥ በጣም ደስታዬ ነው። በጣም ደስታዬ ነው። እኮ ልዩነት የለንም ማለት የሌለን ልዩነት በህወሓት ውስጥ የሚመጣ ሽግሽግ ነው የምትይው አይደል? በህወሓት ውስጥ የሚመጣ የመተካካት ነው እያልሽ ያለው አይደል? መተካካቱ ላይማ ተስማምተናል እኮ። ደብረጽዮን የህወሓት ሊቀመንበር ይሁን እኮ እያልኩ አይደል? ገብቶኛል። ያልኩት ያለሁት ህወሓት ኤግዚስት ማድረግ ብቻ ሳይሆን መንግስት ይሆናል ነው እያልኩሽ ያለሁት ለሚቀጥሉት 10 ዓመታት። እኔ ደግሞ ድርጅቱ እንደ ድርጅት እንዲኖር ፈልጋለሁ። ምክንያቱም እኔ ማንም የፖለቲካ ኢቨን ብልጽግና እንዲጠፋ አልፈልግም። ምክንያቱም አይዲዮሎጂ ማጥፋታችን አይዲዮሎጂን አጠፋለሁ ስትል ታብሰዋለህ። አሁን ለምሳሌ ከህወሓት እኔ ህወሓት አልችልበት ቲፒኤልኤፍ የወጡት የሚባሉ አሉ አይደል? የቀደሞቹ አሁን ለምሳሌ እነ ጀነራል ጻድቃን፣ እነ ስዬ አብርሃ፣ እነ ገብሩ አስራት እና የሚባሉ አሉ አይደል? የአይዲዮሎጂ ፕሮብሌም የለባቸውም። የአይዲዮሎጂ ዲፍረንት የላቸውም። አይዲዮሎጂ የህወሓትን አይዲዮሎጂ ሲቃወሙ ሰምቼ አላውቅም። ግን የራሳቸው እዛ እርስ በርስ የነበረ ፕሮብሌም ነበረባቸው። እንደ ፓርቲ ኤግዚስት ያደርግ ፓወር ላይ ግን ሆኖ እንዲቀጥል ግን አንፈልግም። በትግራይ ህዝብ ታሪክ አለው ህወሓት። ምክንያቱም ልጆቹን ገብሮበታል። የትግራይ ህዝብ ቅድም እንዳልከው በደም ተሳስሯል። ልጄ የሞተበትን ልጄ ዋጋ ቢከፍልበት አንድ ነገር ለኔ ቫልዩ አለው። ወንድሜ ለዛ ነገር ቢሞት ቫልዩ አለው። ገባ? እነዛ የሞቱት ሰዎች ክቡር ህይወታቸውን ሰጥተውለታል። ስለዚህ ቫልዩ አለው። ከዛ የተነሳ እንደ ፓርቲ ይቀጥል። ፓወር ላይ ግን ሆኖ ተቀምጦ ግን እንዲቀጥል ግን እኔ ከዚህ በኋላ እኔ አልመኝም። ለሌላ እድል መሰጠት አለበት። የተሻለ ፓርቲ አለ ብለሽ ታምኛለሽ? እዛ ትግራይ ሊፈጠር ይችላል። ምክንያቱም ሊፈጠር ይችላል። አሁን በዚህ እኮ 10 ዓመት የሰጠሁት እኮ ለዛ ነው። በ10 ዓመት ውስጥ ኢመርጅ የሚያደርግ ነገር ይኖራል። ቅድም እንዳልኩሽ ወደ ሊበራሊዝም አሁን ህወሓት አይዲዮሎጂውንም ወደ መቀየር፣ አሰራሩን ወደ መቀየር፣ ሰዎቹን ወደ መቀየር ምናምን ከሄደ ጸረ ዴሞክራሲውን ወደ መቀየር፣ ህዝቡን የማዳመጥ የግዴታ በቃ ከኔ ውጪ ሰው የለውም ብሎ ማሰቡን ማቆም፣ የትግራይ ህዝብ ሁሉ ህወሓት ነው ብሎ የሚያስብበትን ነገር ማቆም ወዘተ ነገሮች መስራት አለበት። ነገር ግን ሪያሊቲው መሬት ላይ ያለው ሪያሊቲ በሚቀጥሉት 10 ዓመታት አሴ ማጆሪቲ አሴ ዩቲሊቴሪያን ኮንሰፕት ነው ማነሳው። ከህወሓት ውጪ ትግራይ ውስጥ አማራጭ የመምጣት እድሉ ፌር ኢሌክሽን እንኳን ቢካሄድ የሚቀጥሉት 10 ዓመታት ህወሓት ነው የሚሆነው ነው እኔ ያልኩሽ ያለሁት። ለምን ግን ማለት አሁን ትግራይ ውስጥ ብዙ ኤሊት አሉ፣ ብዙ ምሁሮች አሉ። በጣም አጋጣሚ ስታናግራቸው የፖለቲካ ኮሚኒቲ ተፈጥሯል ትግራይ ውስጥ። ከሌላው ከኢትዮጵያ ህብረተሰብ የፖለቲካ ህብረተሰብ አለ ትግራይ ውስጥ። በጣም ሻርፕ ናቸው ፖለቲካሊ እና በዚህ አይነት የፖለቲካ ማነው ሻርፕ ያደረጋቸው? ማለት ህወሓቱ ሊሆን ይችላል ያደረጋቸው፣ ግን የግድ በህወሓት ሸውን ሼፕ ያደረገው ህወሓት ነው። ግን አሁን ከነሱ ለየት ያለ ዲፍረንት የሆነን አሁን ሪፐብሊካን ብቻ ሆኖ ሲመሩ ማየት አልፈልግም። አሜሪካ ውስጥ ዴሞክራት ብቻ ሆኖ ሲመሩ ማየት አልፈልግም። ኢትስ ጀስት ደስ ይላል፣ ብሬክ ይኖርሃል ነው። እንደዛ የትግራይ ህዝብም ሆነ በመላው ኢትዮጵያ ያሉ የተለያዩ አሁን ያሉት ፓርቲዎቹ ስቴፕ ዳውን አድርገው ጥግ ይዘው ብሬክ ወስደው ራሳቸውን ሪፎርም አድርገው ለሌሎቹ እድል ተሰጥቶ ሌሎቹን ብናይ እመርጣለሁ። እኔ እንደዛ ብዬ ነው የምመርጠው። ግን ሁልጊዜ ህወሓት ብቻ ስልጣን ላይ መቆየቱ ግን የእግዚአብሔር መንግስት አይደለም፣ የህወሓት መንግስትና አዳዲሶች መፈጠር አሉበት ብዬ ነው የማምነው ፐርሰናሊ። ማለት የትግራይ የሚቀጥለው ዓመት እንደው 60-40 ቢሆኑ 60 ህወሓት 40% ተቃዋሚዎቹ፣ የሚቀጥለው 10 ዓመት ላይ 51-49 ቢሆኑ 51 ህወሓት 49 ተቃዋሚዎቹ፣ የሚቀጥለው 15ኛ ዓመት ላይ 51-49 ሆነው 51
ተቃዋሚዎቹ አዲስ ኃይል አዲስ አስተሳሰብ ያለው ስለዚህ ከ15 ዓመት በኋላ ቢያስቡ ነው ጥሩ የሚመስለኝ the reality on the ground እንግዲህ አላግማንተ በጣም ቢሆንና በጣም ቢሆን ማለት ነው አሜሪካ ውስጥ እኮ ሪፐብሊካን እና ዴሞክራት ዘመናት የኖረ ፓርቲ ነው ገባ ሪፐብሊካን የሚባል ዴሞክራት የሚባል አለ ልክ እንደዛ ህወሓት የሚባለው ረጅም ዘመን ሊኖር ይችላል ግን ድሮ የነበሩት ሪፐብሊካኖች ሪፎርም አድርገው ራሳቸውን ዴሞክራቶችም እንደዛ አድርገው ፕሮግረስ እያደረጉ ሰዎች በሰዎች እየተተኩ አሁን ድረስ አለ እንደዛ ሊቀጥል ይችላል ግን ሌላ ህወሓትን ቻሌንጅ የሚያደርግ ሌላ የፖለቲካ ፓርቲ ትግራይ ውስጥ መኖር አለበት ብቃት ያለው አሁን እኔ ቀድም የጠራህልኝ እኔ ብዙም እንትን አይልኝም ግን አዲስ በቃ አዲስ ፍሬሽ ብላድ ሰሞኑን ሄቲ ውስጥ ረብሻ አለ እና አንዷ የነሱ ኮሜንቴተር የምታደርገው ኢንተርቪው ሰማት ነበርና we need fresh blood ነበር we need fresh blood ልክኛ ፍሬሽ ብላድ ያስፈልገናል ትግራይ ውስጥም አማራ ክልል ውስጥም ኦሮሞ ውስጥም በመላው ኢትዮጵያ we need fresh blood ይሄ ስማቸው የቀያየሩ ኦፒዲዮ በአዴን ህወሓት እየተቀያየሩ የሚመጡትን ሳይሆን ፍሬሽ የሆነ ከነሱ የተለየ ብላድ ይኖር ነው ደስ ይለኛል ፍሬሽ ብላድ ይኑር አይኑርም ማለት ፍሬሽ ብላዱ የመጀመሪያው ዙር ላይ 40% ይሁን በሚቀጥለው ላይ 49% ይሁን በሚቀጥለው ላይ 51% ይሁን ነው ያልኩሻለሁ እኔ ደግሞ ሪያሊቲ ኦን ዘ ግራውንድ ማለት ነው ስለዚህ የፍሬሽ ብላድ የመቀበል ያለ መቀበል ሳይሆን መሬት ላይ ያለው እውነት የሚያሳየኝ if fair election ከተካሄደ የሚቀጥሉት 5 ዓመታት ያለ ምንም ጥርጥር TPLF ነው የሚያሸንፈው ያለ ምንም ጥርጥር then እዛ ላይ ግን ድርቅ ብሎ 100% ከመውሰድ 40-60 አርጎ 40% የሚሆኑትን በፍሬሽ ብለድ ባልሻቸው